ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ማክሰኞ ጥቅምት 19 2017 ዓ.ም የተሰሙትን ዜናዎች ወደ እናንተ ይዤ ቀርቤያለሁ። በምስራቅ ጎጃም ዞን ውስጥ ከሚገኙ 996 ትምህርት ቤቶች ውስጥ 86ቱ ብቻ ትምህርት የተሰጠባቸው እንደሚገኝ ተነግሯል። የዞኑ ትምህርት መምሪያ ኃላፊ አቶ ጌታውን ፈንቴ በዘንድሮ ትምህርት ዘመን 710 ሺህ ተማሪዎችን መዝግቦ ለማስተማር ታቅዶ መመዝገብ የቻሉት 70 ሺህ ብቻ መሆናቸውን ገልጸዋል። ተከፍተው ስራ የጀመሩ ትምህርት ቤቶችም ከችግሮቹ የጸዱ አይደሉም ያሉት አቶ ጌታውን ወደ ትምህርት ቤት የሚመጡ ህጻናት በየመንገዱ መጽሐፍና ደብተራቸው እየተቀደደባቸውና እየተደበደቡ አልቅሰው ይመለሳሉ ብለዋል። ልጆቻቸውን ትምህርት ቤት እንደላኩ የተሰማባቸው ወላጆችም እስከ 15000 ብር ቅጣት፣ ድብደባን ጨምሮ እስከ ግድያ ድረስ ግፍም እንደተፈጸመባቸው የትምህርት መምሪያ ኃላፊው ለአሚኮ ተናግረዋል። አቶ ጌታውን ተማሪዎች ከትምህርት ገበታቸው ርቀው ቤት ሲውሉ በተለይም ሴት ልጆች ያለዕድሜ ጋብቻ እየተፈጸመባቸው ነው ሲሉ ገልጸው ወንዶችም ቢሆኑ ዘመን በወለደው አጓጉል ቦታ እየዋሉ ለወላጆቻቸው የጭንቀት ምንጭ እየሆኑ ነው ብለዋል ሲል ቪኦኤ አማርኛ ገልጿል። 97 የጋራ መኖሪያ ቤት ተመዝጋቢዎችን በተመለከተ ሰሞኑን በተለያዩ ሚዲያዎች እየተሰራጨ ያለው የተሳሳተ መረጃ ትክክል ባልሆነ መልኩ ከአውድ ውጪ ተተርጉሞ የቀረበ ነው ብሏል። ከተማ አስተዳደሩ የጋራ መኖሪያ እና የንግድ ቤቶችን ለማስተላለፍ ባወጣው መመሪያ ቁጥር 3/2011 መሰረት ክፍል 3 አንቀጽ 13 ንዑስ አንቀጽ 1 እና 2 መሰረት ብቁና ንቁ ማለት የቤት ፈላጊዎች በገቡት ግዴታ መሰረት የቁጠባ መጠን በኢትዮጵያ ንግድ ባንክ በትክክል ተቀማጭ ማድረጋቸውን ከዕጣ በፊት ያረጋግጣል ይላል። ስለሆነም የ1997 ተመዝጋቢዎች በወቅቱ በመረጃ ቋት ውስጥ ንቁና ብቁ የነበሩ ተመዝጋቢዎችን ከተማ አስተዳደሩ ሙሉ በሙሉ አስተናግዶ ያጠናቀቀ ሲሆን ስለሆነም በወቅቱ ብቁና ንቁ ያልነበሩ የ1997 ተመዝጋቢዎች ከየትኛውም የቤት ልማት መርሃ ግብር ውጪ እንደተደረጉ ተደርጎ የተሰራጨው የሐሰት መረጃ ተገቢ እንዳልሆነ ህብረተሰቡ እንዲገነዘብና ይህንን የሐሰተኛ መረጃ ያሰራጩት ከተማ አስተዳደሩ በህግ የሚጠይቅ ይሆናል። ከተማ አስተዳደሩ ተመዝግበው የሚጠባበቁ ሆነ ሌሎች የከተማ የቤት ፈላጊዎች ቤት ተደራሽ ለማድረግ የተለያዩ አዲስ የቤት ልማት አማራጮችን በመቀየስ እየተገበረ ይገኛል ሲል የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አስታውቋል። በምርጫ ቦርድ የታገዱ የፖለቲካ ፓርቲዎች በሀገራዊ ምክክር ሂደቱ ላይ መሳተፋቸው ይቀጥላል ተባለ። የኢትዮጵያ ብሔራዊ ምርጫ ቦርድ ማናቸውንም ህጋዊ እንቅስቃሴ እንዳያደርጉ ያገዳቸው ፓርቲዎች በምክክሩ ሂደት ማሳተፉን እንደሚቀጥል የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ፓርቲዎቹ በመጪው ሀገር አቀፍ የምክክር ጉባኤ ላይም በተወካዮቻቸው በኩል እንዲሳተፉ እንደሚያደርግም ኮሚሽኑ አስታውቋል። ኮሚሽኑ ይህንን ያስታወቀው ከዛሬ ጀምሮ በደቡብ ኢትዮጵያ ክልል የሚደረገውን የአጀንዳ ማሰባሰብ ምክክር መድረክ አስመልክቶ ትናንት እሁድ ጥቅምት 17 በወላይታ ሶዶ ከተማ በሰጠው መግለጫ ነው። በዚሁ የአጀንዳ ማሰባሰቢያ መድረክ ላይም የክልሉ የሚገኙ 96 ወረዳዎች በተለያዩ የህብረተሰብ ክፍሎች የተወከሉ ተሳታፊዎች እንደሚገኙ ሀገራዊ ምክክር ኮሚሽን ካሉት 11 ኮሚሽነሮች አንዱ የሆኑት ዶክተር ዮናስ አዳይ ተናግረዋል። ተሳታፊዎቹ የወከሏቸው የህብረተሰብ ክፍሎች የመንግስት ሰራተኞች፣ መምህራን፣ የንግዱ ማህበረሰብ፣ ወጣቶች፣ ሴቶች፣ ተፈናቃዮች፣ የተገለሉ ማህበረሰቦች፣ እድሮች፣ አርሶ አደሮችና የማህበረሰብ መሪዎች መሆኑን ዶክተር ዮናስ ገልጸዋል። ቁጥራቸው 2000 የሚጠጋው እነዚህ ተሳታፊዎች በቀጣዩ 3 ቀናት ለሀገር አቀፍ ጉባኤ የሚሆኑ የአጀንዳ ሀሳቦች ላይ ምክክር እንደሚያደርጉም ጠቁሟል። ባለፈው ሳምንት በብሔራዊ ምርጫ ቦርድ እግድ የተጣለባቸው የፖለቲካ ፓርቲዎች በምክክር ሂደቱ ላይ ያላቸው ተሳትፎ እንደሚቀጥል ዶክተር ዮናስ ለኢትዮጵያ ኢንሳይደር ተናግረዋል። ቦርዱ ከሚሰጠው የገንዘብ ድጋፍ ውጪ በተያያዘ የተለያዩ ጥሰቶችን ፈጽሟል በሚል የታገዱ ፓርቲዎች 11 ናቸው ሲል ዶክተር ዮናስ ለኢትዮጵያ ኢንሳይደር ተናግረዋል። ሀገራዊ የምክክር ኮሚሽን የመንግስት እርዳታ ከታከለበት ግጭት ባለባቸው አካባቢዎች በቅርቡ አጀንዳ የማሰባሰብ ስራ እንደሚጀምር አስታወቀ። በአማራ፣ በትግራይ፣ በኦሮሚያ ክልሎች አንዳንድ አካባቢዎች ያሉ ግጭቶችን በማስቆም መንግስትና ባለድርሻ አካላት በትብብር ከሰሩ ማስቆም ከተቻለ የምክክር መድረክ አጀንዳ በቅርቡ ለማካሄድ ዝግጅት እያደረገ እንደሚገኝ ሀገራዊ ምክክር ኮሚሽን አስታወቀ። የሀገራዊ ምክክር ኮሚሽን ኮሚሽነር ዮናስ አዳይ ለሪፖርተር እንደተናገሩት ሀገራዊ ምክክር መድረክ በትግራይ ክልል ሊካሄድ በሚቻልበት ሁኔታ ላይ ከተለያዩ አካላት ጋር ለመነጋገር የትግራይ ክልል ጊዜያዊ አስተዳደር በክልሉ የሚገኙ የዩኒቨርሲቲ ማህበረሰብና ሲቪክ ማህበራት የምክክር መድረኩ ለሀገራዊ ዘላቂ መፍትሄ የሚያመጣ መሆኑን በማመን ለዚህ ዝግጁ መሆናቸውን እንዳረጋገጡ ተናግረዋል። ኮሚሽነሩ ገለጻ በትግራይ ክልል የሚገኙ ፖለቲካ ፓርቲዎች በኩል ያሉ አለመግባባቶችን ከመንግስት ጋር ተቀራርቦ መስራት ከተቻለና ችግሮች በውይይት የሚፈቱ ከሆነ
ይህን ተብሎ የተቆረጠ ቀን ባይኖርም በቅርብ ጊዜ በክልሉ ሀገራዊ ምክክር መድረኩን ለማካሄድ መታቀዱን ገልጸዋል። በኦሮሚያ ክልል አባገዳዎች ሃይማኖት አባቶች ያላቸውን ተሰሚነት በመጠቀም ከዚህ ቀደም ለሀገራዊ ምክክር መድረኩ የተሳታፊ መረጣ መከናወኑን የጠቀሱት ዶክተር ዮናስ ከደቡብ ኢትዮጵያ ክልል አጀንዳ የማሰባሰብና መድረክ ሀገራዊ የምክክር ጉባኤ በመቀጠል የምክክር መድረኩ በክልሉ የሚከናወን ስለመሆኑ ጠቁሟል። በእስር ላይ የሚገኙ ፖለቲካ ፓርቲ አመራሮችና አባላት በሀገራዊ ምክክር መድረኩ ተሳታፊ በሚሆኑበት ዙሪያ ለመንግስት ሀሳብ ማቅረባቸውንና ሆኖም ግን ወደ ተግባር ስለሚገባበት በምን ሁኔታ ይከናወን በሚለው ላይ ስነ ዘዴ እንዳልተበጀለት ተናግረዋል። ተቃዋሚ ፓርቲዎች በሀገራዊ ምክክር መድረኩ ተሳታፊ እንዲሆኑ የኢትዮጵያ ምክክር ኮሚሽን በርካታ ጥረት እያደረገ ይገኛል ያሉት ኮሚሽነሩ በዓለም አቀፍ ኮሚኒቲና በኤምባሲዎች በኩል ጭምር ግፊት እንዲደረግ የማድረግ ስራዎችን በመስራት ላይ ነው። በትጥቅ ትግል ውስጥ የሚገኙ የተቃዋሚ ፓርቲ አባላት በሀገራዊ ምክክር መድረኩ ተሳታፊ በሚሆኑበት ዙሪያ ለደህንነታቸው ከሰጉ ውጭ ሀገራት ድረስ በመሄድ ከእነርሱ ጋር ለመነጋገር ኮሚሽኑ ቁርጠኛ መሆኑን ዶክተር ዮናስ ገልጸዋል። የኢትዮጵያ ምክክር ኮሚሽን በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ ከነገ ጥቅምት 18 2017 ዓ.ም ጀምሮ ለተከታታይ 6 ቀናት የአጀንዳ ማሰባሰብ መድረክና ለሀገራዊ ምክክር ጉባኤ ተሳታፊዎች መረጣ እንደሚያካሄድ የገለጹት ኮሚሽነሩ በሂደቱ ከ12 ዞኖች የተመረጡ የህብረተሰብ ክፍሎች ተሳታፊ ይሆኑበታልም ብለዋል። የፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ የሲቪክ ማህበራት፣ የመንግስት አካላት፣ ተጽዕኖ ፈጣሪ ግለሰቦችና ልዩ ልዩ ባለድርሻ አካላት ተሳታፊ እንደሚሆኑ ተገልጿል። ምክክር ኮሚሽን የትኛው አካል ከሀገራዊ ምክክር መድረኩ እንዳይገለል ተሳታፊ እንዲሆን ዓላማ አድርጎ እየሰራ ይገኛል። የኢትዮጵያ ምክክር ኮሚሽን ከአማራ፣ ትግራይ እና ኦሮሚያ ክልል ውጪ በ9 ክልሎች ላይ አጀንዳ የማሰባሰብ መድረክና ለሀገራዊ ምክክር ጉባኤ ተሳታፊ መረጣ ማከናወኑን ኮሚሽነሩ ጨምሮ አስታውቀዋል ሲል ቪኦኤ አማርኛ ዘግቧል። በትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ተፈርሞ በተሰራጨው መመሪያ የጊዜያዊ አስተዳደሩ እቅዶች ማደናቀፍና በዘፈቀደ ህጋዊ ያልሆነ ሹመት መስጠትና መንሳት የበጀት ቅጣትና የህግ ተጠያቂነት ያስከትላል ሲል አሳሰበ። መመሪያ ህዝባር 18 ህዝባር 884 እንደሚለው በህወሓት አመራሮች የተፈጠረ የፖለቲካ ልዩነት ምክንያት በማድረግ መንግስታዊ ስልጣንና ኃላፊነት የሌለው ቡድን በማለት የተጠቀሰውን በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የሚሰጠው ሹመትና የመስጠት ተግባር ፍጹም ተቀባይነት የለውም ብሏል። በመሆኑም አንደኛ ቡድኑ የሚያካሄዳቸው ህጋዊ ያልሆኑ ተግባራት እንዲቆም ይህንን የጊዜያዊ መንግስቱ መመሪያ በመቀበል ፍርድ ቤት ጨምሮ የዞን፣ የወረዳ፣ የመንግስት መዋቅሮች ህጋዊ አሰራር እንዲከተሉና ህግን በሚጥስ ላይ ህጋዊ እርምጃ እንዲወስዱ፣ በክልሉ በየመዋቅሩ ያሉ ምክር ቤቶች ጊዜያቸው ያለፈና ህጋዊ መሰረታቸው ያበቃ መሆኑን በመቀበል ከዚህ ባለፈ የጊዜያዊ አስተዳደሩን እቅዶች የሚጻረር የከተማና የገጠር ወረዳ አስተዳደር መዋቅር በጀት እስከ መገደብ የሚደርስ ቅጣት እንደሚጣልበት በአጽንኦት አሳስበዋል። ከአፍሪካ ህብረት ሂሳብ በሐሰተኛ የክፍያ ሰነድ 6 ሚሊዮን 50 ሺህ ዶላር ሊያወጡ ሲሉ ተይዘዋል ተብለው በከባድ ማታለል ሙስና ወንጀል የተከሰሱት እነ ቀሲስ በላይ መኮንን እንዲከላከሉ ብይን ተሰጠ። ዛሬ ብይኑን የሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት ነው። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ህግ ቄስ በላይ መኮንንን በግብርና ኢንቨስትመንት ላይ የተሰማራው ኢያሱ እንዳለ፣ በኮሚሽን ስራ ላይ የተሰማራው በረከት ሙላቱ እና አለምገና ሳሙኤል እና የኒሞና ንግድ ስራ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ አበራ መርጋ በተባሉ ተከሳሾች ላይ በ1996 ዓ.ም የወጣውን የወንጀል ህግ ቁጥር 32 ንዑስ ቁጥር 1 ሀ እና የሙስና ወንጀሎች ለመደንገግ የወጣውን አዋጅ ቁጥር 881 ህዝባር 2007 አንቀጽ 32 ንዑስ ቁጥር 2 እና ንዑስ ቁጥር 3 ስር የተመለከተውን ድንጋጌና በ1996 የወጣው የኢፌድሪ የወንጀል ህግ ቁጥር 382 ንዑስ ቁጥር 1 ስር የተመለከተው ድንጋጌ በመተላለፍ ከአፍሪካ ህብረት ምንም አይነት የክፍያ ትዕዛዝ ባልተሰጠበት ሁኔታ ላይ ከሁለተኛና አምስተኛ ተራ ቁጥር ላይ ከተከሰሱ ተከሳሾች በተለይ የዶላር መጠን ክፍያ እንዲፈጸምላቸው የሚል አጠቃላይ የ6 ሚሊዮን 50 ሺህ ዶላር ሐሰተኛ የክፍያ ሰነድ በአንደኛ ተከሳሽ መቅረቡ ተጠቅሶ በሁሉም ተከሳሾች ላይ ከባድ የማታለል ሙስና ወንጀል ክስ መመስረቱ ይታወሳል። በዚህ መልኩ የቀረበው ክስ አንደኛና ሶስተኛ ተራ ቁጥር የተጠቀሱት ብቻ ችሎት የቀረቡና የክስ ዝርዝሩ እንዲደርሳቸው የተደረገ ሲሆን
4ኛና 5ኛ ተከሳሾች በአድራሻቸው ባለመገኘታቸውና በተደጋጋሚ ቀጠሮ ባለመቅረባቸው ለጊዜው ክሳቸው እንዲቋረጥ ተደርጓል። ከ1ኛ እስከ 3ኛ ተራ ቁጥር የተጠቀሱት ተከሳሾች ክሱ እንዲሻሻልላቸው ያቀረቡት የመጀመሪያ ደረጃ ክስ መቃወሚያ ነጥቦች ፍርድ ቤቱ መርምሮ ወደፊት በማስረጃ እንዲያጣራ ገልጾ መቃወሚያቸውን አልተቀበለውም። በክሱ ላይ የተጠቀሰውን የወንጀል ድርጊት አለመፈጸማቸውን ጠቅሰው ተከሳሾቹ የእምነት ክህደት ቃላቸውን መስጠታቸውን በክሱ ላይ የተጠቀሰውን የወንጀል ድርጊት አለመፈጸማቸውን ጠቅሰው ተከሳሾቹ የእምነት ክህደት ቃላታቸውን በክሱ ላይ የተጠቀሰውን የወንጀል ድርጊት አለመፈጸማቸውን ጠቅሰው ተከሳሾቹ የእምነት ክህደት ቃላቸውን መስጠታቸውን ተከትሎ አቃቤ ሕግ የአፍሪካ ህብረት ቅርንጫፍ የባንክ ባለሙያዎች አጠቃላይ 3 ምስክሮችን አቅርቦ ምስክርነታቸውን አሰምቶ ነበር። ፍርድ ቤቱ አቃቤ ሕግ ያሰማውን የምስክሮች ቃልና የሰነድ ማስረጃዎችን መርምሮ በአንደኛው ክስ እንዲከላከሉ በሙሉ ድምጽ ብይን ሰጥቷል። ሁለተኛውን ክስ በሚመለከት በሐሰተኛ ሰነድ የተፈጸመ ድርጊት መሆኑን በአንደኛው ክስ ላይ መግለጹን ተከትሎ በሰበር ሰሚ ችሎት ትርጉም የተሰጠባቸው በተደራራቢነት ሁለተኛውን ክስ በሚመለከት በሐሰተኛ ሰነድ በተፈጸመ ድርጊት መሆኑን በአንደኛው ክስ ላይ መገለጹን ተከትሎ በሰበር ሰሚ ችሎት ትርጉም የተሰጠባቸው በተደራራቢነት የቀረቡና ተጠቃለው ሊያስቀጡ ሁለተኛውን ክስ በሚመለከት በሐሰተኛ ሰነድ በተፈጸመ ድርጊት መሆኑን በአንደኛው ክስ ላይ መገለጹን ተከትሎ በሰበር ሰሚ ችሎት ትርጉም የተሰጠባቸው በተደራራቢነት የቀረቡና ተጠቃለው ሊያስቀጡ የሚችሉ ድንጋጌዎች መኖራቸውን ፍርድ ቤቱ አብራርቶ ሁለተኛውን ክስ ውድቅ በማድረግ በአንደኛው ክስ ብቻ በከባድ አታላይነት ሙስና ወንጀል እንዲከላከሉ ብይን ሰጥቷል። ተከሳሾቹ የመከላከያ ማስረጃ ካላቸው ለመጠባበቅ ለህዳር 16 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲል አዩዘ ሀበሻ ዘግቦታል። በአማራ ክልል በደቡብ ጎንደር ዞን ከታች ጋይንት ሰዴ ሙጃ እስከ ላይ ጋይንት ጉና በጌምድር ወረዳዎች በእስቴት ወረዳ በዋነኝነትም በግንዳ ጠመም የልጫና የጅባ ስራ በሚባሉ አካባቢዎች ዛሬ ጧት ጀምሮ በፋኖ ኃይሎችና በመንግስት ጸጥታ ኃይሎች መካከል ጠንከር ያለ የተኩስ ልውውጥ ሲደረግ መዋሉን የአካባቢው ነዋሪዎች ጠቆሙ። ከዚህ በተጨማሪ በደቡብ ወሎ አምባሰል ወረዳ ንጋት 12 ሰዓት ጀምሮ ጪሳሮቢትና ድብል በሚባሉ ቦታዎች የተኩስ ልውውጥ ሲደረግ እንደዋለ ጠቁሟል ሲል አዩዘ ሀበሻ። የከተማ መሬትን በድርድር በሊዝ ማስተላለፍ የሚፈቅድ የአዋጅ ረቂቅ ለፓርላማ ሊቀርብ ነው። የከተማ መሬትን ከጨረታና ከምደባ በተጨማሪ በድርድር በሊዝ ማስተላለፍ የሚፈቅድ የአዋጅ ረቂቅ ለፓርላማ ሊቀርብ እንደሆነ ተሰማ። አዲሱ የአዋጅ ረቂቅ ከተሞች በምደባ ለማቅረብ ካዘጋጁት መሬት መጠን ውስጥ ቢያንስ 20 በመቶ ለቤት ግንባታ አገልግሎት መዋል እንዳለባቸው ግዴታ ይጥላል። እንደ ወጣ የተገለጸው ይህ አዋጅ ነገ ማክሰኞ ጥቅምት 19 2017 በሚካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ እንዲቀርብ አጀንዳ ተይዞለታል። በ2004 ዓ.ም የጸደቀውን የከተማ ቦታን ስለመያዝ የወጣ አዋጅን የሚተካው አዲሱ የህግ ረቂቅ በ6 ክፍሎችና በ49 አንቀጾች የተከፋፈለ ነው። በአዋጅ ረቂቁ ከተካተቱት አዳዲስ ጉዳዮች መካከል መሬትን በድርድር በሊዝ ለማስተላለፍ የሚፈቅደውን ድንጋጌ ይገኝበታል። 13 ዓመት ያስቆጠረው ነባሩ አዋጅ የከተማ ቦታ በሊዝ እንዲያዝ የሚፈቅደው በጨረታ ወይም በምደባ ስልት ብቻ ነበር። በአዲሱ አዋጅ የተካተተው የድርድር ስልት በጨረታና በምደባ አግባብ ለተጠቃሚ ሊተላለፉ በማይችሉ የከተማ መሬቶች ላይ አንድ አልሚ አዲሱ አዋጅ የተካተተው የድርድር ስልት በጨረታና በምደባ አግባብ ለተጠቃሚ ሊተላለፉ የማይችሉ የመሬት በአዲሱ አዋጅ የተካተተው የድርድር ስልት በጨረታና በምደባ አግባብ ለተጠቃሚ ሊተላለፉ በማይችሉ የከተማ መሬቶች ላይ አንድ አልሚ ለተለዩ ሀገራዊ ፋይዳ ላላቸው አገልግሎት መሬት በሊዝ ይዞታ በአዲሱ አዋጅ የተካተተው የድርድር ስልት በጨረታ እና በምደባ አግባብ ለተጠቃሚ ሊተላለፉ በማይችሉ የከተማ መሬቶች ላይ አንድ አልሚ ለተለዩ ሀገራዊ ፋይዳ ላላቸው አገልግሎቶች መሬት በሊዝ ይዞ ማልማት የሚፈቅድ ነው። በፌዴራል መንግስት ለሚተዳደሩ የኢንዱስትሪ ፓርኮች፣ ለኢንዱስትሪ ልማት፣ ለከፍተኛ የትምህርትና የጤና ተቋማት እንዲሁም ለምርምር ዘርፍ ፕሮጀክቶች የከተማ መሬት በድርድር ሊተላለፍ እንደሚችል በአዋጅ ረቂቁ ላይ ተዘርዝሯል ሲል ኢትዮጵያን ኢንሳይደር ዘግቦታል። በፌዴራል መንግስት ለሚተዳደሩ የኢንዱስትሪ ፓርኮች፣ ለኢንዱስትሪ ልማት፣ ለከፍተኛ የትምህርትና የጤና ተቋማት
በፌዴራል መንግስት ለሚተዳደሩ የኢንዱስትሪ ፓርኮች፣ ለኢንዱስትሪ ልማት፣ ለከፍተኛ የትምህርትና የጤና ተቋማት እንዲሁም ለምርምር ዘርፍ ፕሮጀክቶች የከተማ መሬት በድርድር ሊተላለፍ እንደሚችል በአዋጅ ረቂቁ ላይ ተዘርዝሯል ሲል ኢትዮጵያን ኢንሳይደር አስነብቧል። የአምስት ሚኒስትሮች ሹመት በነገው ዕለት በፓርላማ ሊጸድቅ ነው። የህዝብ ተወካዮች ምክር ቤት በነገው ዕለት በሚካሄደው መደበኛ ስብሰባ ከአንድ ሳምንት በፊት በጠቅላይ ሚኒስትር አብይ አህመድ የተሾሙትን ጨምሮ የአምስት ሚኒስትሮችን ሹመት መርምሮ ሊያጸድቅ ነው። ፓርላማው በዚህ ስብሰባው የከተማ መሬትን የተመለከቱ 2 የአዋጅ ረቂቆችን ጨምሮ 4 አዋጆችን ለሚመለከታቸው የምክር ቤት ቋሚ ኮሚቴዎች ይመራል። መደበኛ ስብሰባዎችን ማክሰኞና ሐሙስ በሚያካሄደው የተወካዮች ምክር ቤት ለነገ ጥቅምት 19 2017 7 አጀንዳዎች ይዟል። በህዝብ ተወካዮችና በፌዴሬሽን ምክር ቤቶች የመክፈቻ የጋራ ስብሰባ ላይ ፕሬዝዳንት ታዬ አጽቀሥላሴ ያደረጉትን የመክፈቻ ንግግር አስመልክቶ የሚቀርብ የድጋፍ ሞሽን ማድመጥ የሚለው ከአጀንዳዎቹ መካከል አንዱ ነው። አቶ ታዬ የፌዴሪ ፕሬዝዳንት ሆኖ የተሾሙት በመስከረም ወር መጨረሻ በተካሄደው በዚሁ የመክፈቻ ስነ ስርዓት ላይ እንደነበር ይታወሳል። ከዚህ ስነ ስርዓት አንድ ሳምንት በኋላ ዶክተር ጌዲዮን ጢሞቴዎስ አቶ ታዬን በመተካት የውጭ ጉዳይ ሚኒስትር ሆኖ ተሹመዋል። በነገው የፓርላማ ስብሰባ የዶክተር ጌዲዮን በፍትህ ሚኒስተርነት እሳቸውን የሚተኳቸው የወይዘሮ ሃና አርያ ስላሴ፣ የቱሪዝም ሚኒስተር የሆኑት ወይዘሮ ሰላማዊት ካሳን ሹመት ያጸድቃል። ባለፈው ዓመት ሰኔ ወር መጨረሻ ላይ የተሾሙት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳ ጎፌ እና የባህልና ስፖርት ሚኒስትሯ ወይዘሮ ሸዊት ሻንካም በነገው ዕለት በፓርላማ በመገኘት ቃለ መሐላ እንደሚፈጽሙ ተገልጿል ሲል በነገው የፓርላማ ስብሰባ የዶክተር ጌዲዮን በፍትህ ሚኒስተርነት እርሳቸውን የተኳቸው የወይዘሮ ሃና አርያ ስላሴን የቱሪዝም ሚኒስተር የሆኑት ወይዘሮ ሰላማዊት ካሳ ሹመት ያጸድቃል። ባለፈው ዓመት ሰኔ ወር መጨረሻ የተሾሙት የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌና የባህልና ስፖርት ሚኒስትሯ ወይዘሮ ሸዊት ሻንካም በነገው ዕለት በፓርላማ በመገኘት ቃለ መሐላ እንደሚፈጽሙ ተገልጿል ሲል ኢትዮጵያን ኢንሳይደር ዘግቧል። ሳውዲ አረቢያ የሀጅና ኡምራ ሚኒስቴር የሀጂ ተጓዦችን የተመለከተ አዲስ ጥብቅ መመሪያ ማውጣቱን አስታወቀ። የሳውዲ አረቢያ የሀጅና ኡምራ ሚኒስቴር ዓመታዊውን የሀጅ ጉዞ ለፖለቲካና ሃይማኖታዊ ክፍፍል ጥቅም ላይ እንዳይውል ለማድረግ አዲስ ጥብቅ መመሪያ ማውጣቱን አስታውቋል። ሚኒስቴሩ የህዝብ ሰላምና ደህንነት ለማናጋት አስቦ ወደ ሳውዲ የሚገባ እንደሚባረር አስጠንቅቋል። በአዲሱ ረቂቅ መመሪያ መሰረት ሁሉም የውጭ የሀጅ ቢሮዎች አስፈላጊ ቅድመ ሁኔታዎችን ማሟላት ይጠበቅባቸዋል። እነዚህ ቢሮዎች ካሉባቸው ሀገራት ለሚመጡ የሀጅ ተጓዦች ኃላፊነት መውሰድ እንዳለባቸውና ሚኒስትሩ ያወጣቸውን ትዕዛዞችና መመሪያዎች ማክበር እንዳለባቸው ተገልጿል። ቢሮዎቹ ተጓዦቹ ከመድረሳቸው በፊት የተጓዦቹን መረጃ ወደ ኤሌክትሪክ ስርዓት ማስገባትና ተጓዦቹ የፖለቲካ ፍላጎት እንደሌላቸውና ከዚህ በተጨማሪ መመሪያው ቢሮዎቹ ለሀጂ ተጓዦች የቀረቡ ትራንስፖርት አማራጮችና ሆቴሎች ሳይፈቀድላቸው ከመጠቀም እንዲቆጠቡ ከዚህ በተጨማሪ መመሪያው ቢሮዎቹ ለሀጂ ተጓዦች የቀረቡ ትራንስፖርት አማራጮችንና ሆቴሎችን ሳይፈቀድላቸው ከመጠቀም እንዲቆጠቡ እንዲሁም ከሀጂ አገልግሎቶች ጋር በተያያዘ የንግድ ወይም የድለላ ተግባር ላይ እንዳይሰማሩ ይከለክላል። ሚኒስተሩ ሀጂ ለሃይማኖታዊ ክፍፍል ወይም የፖለቲካ ፍጆታ ጥቅም ላይ እንዳይውል ለመከላከል ቁርጠኛ መሆኑንና ችግር በሚፈጥሩት ላይ እርምጃ እንደሚወስድ ይገልጻል። እንደ መመሪያው ከሆነ ሚኒስተሩ በጥፋት የተሳተፉ የቢሮ ኃላፊዎችን ወይም ሰራተኞችን ከሀገር ያባረራል። በቂ ሆነ ካገኘ ደግሞ በሌሎች ሀጅ ጉዞ ወቅት የሚኖሩ የቢሮ ሰራተኞችን ቁጥር ይቀንሳል። መመሪያው ለውጭ የሀጅ ቢሮዎች እውቅና ለመስጠት ፍቃድ ጥያቄ መቅረቡን ሰራተኞች ብቁ መሆናቸው ማረጋገጡንና ከሚኒስተሩ የኤሌክትሪክ ሲስተም ጋር መያያዙን መመሪያው ለውጭ የሀጅ ቢሮዎች እውቅና ለመስጠት የፈቃድ ጥያቄ ማቅረቡን ሰራተኞች ብቁ መሆናቸውን ማረጋገጡንና ከሚኒስተሩ የኤሌክትሪክ ሲስተም ጋር መያያዙን ጨምሮ በርካታ ቅድመ ሁኔታዎች መሟላታቸውን ያረጋግጣል። ሚኒስተሩ በኤክስ ገጹ እንዳስታወቀው አዲስ መመሪያ ማውጣት ያስፈለገው በዓሉ በሚከበሩበት ወቅት በዓሉ በሚከበርበት ወቅት መጨናነቅን ለማስወገድና ኡምራን በሰዓቱ ለማከናወን ነው ሲል አላይን አማርኛ ገልጾታል። ሚኒስተሩ በኤክስ ገጹ እንዳስታወቀ አዲስ መመሪያ ማውጣት ያስፈለገው በዓሉ በሚከበርበት ወቅት መጨናነቅን ለማስወገድና ኡምራን በሰዓቱ ለማከናወን ነው ሲል አላይን አማርኛ ገልጿል።
ግብጽ በጋዛ የአጭር ጊዜ ተኩስ አቁም እንዲደረግ ሀሳብ አቀረበች። የግብፁ ፕሬዝዳንት ይህን ሀሳብ ያቀረቡት በትናንትናው ዕለት በኳታር የጋዛ የተኩስ አቁም ድርድር እየተካሄደ በሚገኝበት ወቅት ነው። ግብጽ 4 እስራኤላውያንን የሐማስ ታጋቾች በተወሰኑ የፍልስጤም እስረኞች ለመለዋወጥ በጋዛ የ2 ቀን የተኩስ አቁም እንዲደረግ ሀሳብ አቀረበች። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ይህንን ያሉት ከ1 ዓመት በላይ ዘለቀውን አስከፊውን የጋዛ ጦርነት ለማስቆም የሚደረገው ድርድር ድጋሚ በተጀመረበት ወቅት ነው። በኳታር ዶሃ መደረግ የጀመረው አሜሪካ ባቀረበችው የዘላቂ ጦርነት ማቆም ሀሳብ ላይ የሚመክረው ጉባኤ ላይ የሞሳድና የሲአይኤ ስለላ ድርጅት ዳይሬክተሮች ተሳትፈዋል። ሲሲ በአልጄሪያው ፕሬዝዳንት አብዱል ማጂድ ቴቦዩን ጋር በካይሮ በሰጡት ጋዜጣዊ መግለጫ ላይ ጊዜያዊ የተኩስ አቁም ስምምነትን ወደ ዘላቂነት ለማምጣት የሚደረገው ጥረት ድርድሮች በ10 ቀናት ውስጥ ይቀጥላሉ ነው ያሉት። በቀረበው ሀሳብ ዙሪያም ከእስራኤል ሆነ ከሐማስ ምንም አይነት ምላሽ አልተሰማም። ነገር ግን ለድርድር ጥረቱ ቅርብ የሆነው የፍልስጤም ባለስልጣን ለሮይተርስ እንደተናገሩት ሐማስ አዲስ የቀረበውን ሀሳብ ሊቀበለው እንደሚችል እጠብቃለሁ። ነገር ግን የትኛውም ስምምነት ጦርነቱን ማስቆምና እስራኤል ወታደሮቿን ከጋዛ ሙሉ ለሙሉ ማስወጣት እንዳለባት ያምናል ብለዋል። የ43000 ንጹሃን ህይወትን የቀጠፈው ጦርነት ለማስቆም ግብጽ፣ ኳታርና አሜሪካ አሁንም የድርድር ጥረታቸውን ቀጥሏል። አደራዳሪዎቹ አሁን እያቀረቡ የሚገኙት የአጭር ጊዜ ተኩስ አቁም ስምምነት ዓላማም ከበርካታ የድርድር ሙከራዎች በኋላ ያልተሳካውን ዘላቂ ተኩስ አቁም በጊዜያዊነት በመቀየር ወደሚፈለገው የጦርነት ማስቆም ሂደት በመጓዝ መሆኑን ሮይተርስ ዘግቧል። የእስራኤል ጦር በአሁኑ ወቅት ሐማስ ድጋሚ ራሱን እያደራጀበት ነው ባለው ሰሜናዊ ጋዛ ከፍተኛ ጥቃት እየፈጸመ ይገኛል። ባለፉት 24 ሰዓትም ከ40 በላይ የቡድኑ ታጣቂዎችን ገድያለሁም ብሏል። የተባበሩት መንግስታት ድርጅት በሰሜናዊ ጋዛ የፍልስጤም ንጹሃን ዜጎች ላይ እየደረሰ ያለው ችግር ሊቋቋሙት ከሚችሉት በላይ መሆኑንና ግጭቱ ዓለም አቀፍ የሰብአዊ ሕግ መስፈርቶችን ወደ ጎን በማለት እየተካሄደ ነው ብሏል። እስራኤል ምንም እንኳን በድርድሮቹ እየተሳተፈች ብትገኝም ሐማስ በጋዛ እንደ ወታደራዊ ኃይልና የአስተዳደር አካል እስካልጠፋ ድረስ ሐማስ በጋዛ ወታደራዊ ኃይልና የአስተዳደር አካል እስካልጠፋ ድረስ ጦርነቱን ማቆም እንደማይችል ጽኑ አቋም መያዟ የሽምግልና ሂደቶቹ ስኬታማነት ላይ ጥላ አጥልቷል ሲል አላይን አማርኛ ገልጿል።